በረከት ባስቸኳይ አሁኑኑ እንድትመጡ ፈልጋለሁ። ምን የተፈጠረ ነገር አለ? ደጋግሜ እየነገርኩ ነው። ወንጀሎቹን እያንዳንዱ የሚሰራው እሱ ነው። እኔ የማውቀው ነገር ቢኖር ብሮቹ ጋር ነው። አለቅ አንዴ ንግሪ ከዚህ ውጣ ብቻ። ሁልሽንም ማሳይሻለሁ። አንተ እንዴት ነው የምትናገሪው ግን ባክሽ? ሁላችሁም በየሃይማኖታችሁ እየጸለያችሁ ሳሚን እዛ ፈጣሪ እንዲረዳው እንድትጸልዩ ፈልጋለሁ ቤተሰቦች። አንዲት በስራ ላይ ትንሽ ክፍተት ካገኘ ግንባሩን ብሎ እንደሚደፋ አውቃለሁ። እናንተ ምናምን ማን ሆናችሁ ነው ዘኔ ለሚያደርገው ነገር ማድረግ እንችላለን? ዝም በይ እሺ። እየሰማሽ ነው ያለው? አይደለ መጀመሪያ ስታወራ ማለት ነው የሰው ልክ ወቅ ለራስ ሲባለው እሺ፣ ለራስ ሲባለው ማለት ነው። ሽሮ በጥበጣሽ ከምጠጪ ይሻልሻል። ላንቺ ብዬ አስቤልሽ ነው። በዚህ ማያበቃም ሀብት ንብረቱን ብለው እናትና ልጅንም አያስቀሩም፣ ይደፏቸዋል። ካትለፊ ስራች ነሽ። አክስትሽ መሆኔን አትርሺ። አክስቴ ለዛ ነው አዳው አስገዛሻለሁ። እናቴ ወንጀል አልሰራም ስላለች ልክ እንደናንተ አረመኔ መሆን ስላቃታት ችግር የለውም። እያንዳንዷን ቁስሌን እድሜ ለብሬ ይጨነቅበት። እሺ እታከመዋለሁ፣ አሳስርሻለሁ ምናምን ነገር እሱም እዛው በእናትህ አንድ ቀን ቢፈጅብኝ ነው። የአባቴ ንብረት በሙሉ በእህቱ ነው ንብረቱ ማለት ነው። አንቺና እናትሽ ምን አድርጊ ችግር አለባችሁ? ከኔ የት እንዳመጣሽ በምን አውቃለሁ? ይኸውልሽ ትሰሚኛለሽ፣ የምር የወንድሜ ልጅኛ አትሁኝ። ምን ማረጋገጫ አለኝ? እኔ ጋር ማንም አይመጣም። ማን ያውቀኛል? እኔ እህት እንዳለችው እንኳን እኮ የምታውቁት አንቺና እናቱ ነች። አንቺና እናትሽ ነች። ስለዚህ ጊዜያችንን ማቃጠል የለብንም። ማናት? ምንድናት? አባትሽ ማንም ፊት አውጥቶኝ እንደማያውቅ ማንም እህት ትኑረው አትኑረው ማልሁን ምልሁን ገዛ ነው ወይስ ምንድነው? ምን ልታስመረምር ነው እንደመጣ ያለ እንትን ያልከው ወረቀቱን እንደዚህ እንትን የምትለው አውቃል። ግን ከማን ጋር ያወራሽ ነው? አርፈሽ እህቱ መሆኗን ራሱ ማንም እንዲያውቅበት በቃ ልጅቷ ማንም እንዲያውቃት አይፈልግም። ሰፈር ውስጥ ራሱ የኔ እህት እንደሆነች ነው የሚያውቁት። አንቺ ይሄን ምስጥር ብታውጪ ይሄን ነገር ብታደርጊ ልጅሽንም አላሳይሽም ልጅሽንም እገልብሻለሁ ብሎኛል። ነገር ያወራ እንዳለ ግን ጋር ለዘመን ማንዱንኩ ታውቃለህ። ሰሚኛለሽ አይደል? ደቅናችሁ ምንድነው? እኔ እኮ ምንም ማውቀው ነገር የለም። ምንድነው ይሄ ሲጫቸው ምን ያመስል? እኔ ቅርታ ባለቤቱ ነኝ። የካሳውን ባለቤት ነሽ? አዎ ነኝ። ጀመረው ልጅ አሁን በዚህ በማልቀስ በእንባ ምናምን ካሳውንስ? ካሳውን የለም የሚሄድበት ቦታ ስላለ እዛ ሄደው ነው ጉዳይ ነበሩ ሌላ ቦታ ማለት አሁን ላይ እንዲህ ነው ብዬ መናገር አልችልም። ምክንያቱም እኔም ስለተለወጠብኝ ምክንያቱም አውሬ ሆኗል። ለኔም ጥሩ አመለካከት የለም፣ ለልጅም ጥሩ አመለካከት የለውም። በጣም የሜርሲ ጉዳይ ስለሚያሳስበኝ ግዴታ እያንዳንዱ መረጃ ደግሞ መጠቀም ስላለብኝ ነው እዛ ቦታ ላይ ሰው የላኩት። አሁን እንኳን ትገዛለህ አትገዛም? ሻውን ምንድነው የምትጨቀ ለገዛ ነው የመጣሁት እና ታዲያ ከገዛ ግዛት አይደለም ታዲያ ለምንድነው በስነ ስርዓት አዋሪኝ? ሳምሶን የሚባል አለቃ አለው የባለቤት ያለቃ ማለት ነው። እሱ ነው ሙሉን እንትን ያዘው እሱ ነው። እኔ ዋሽቻለሁ፣ እውነት ነው። ምክንያቱም ልጄ እንድትጎዳ ስለማልፈልግ ልጄም ታግዳለች ነው እያልኳለሁ። እሱ ሲጀመርኩ አይገኝም፣ እንዲህ በዋዛኩ የሚገኝ ሰው አይደለም። አለች የሆነች ሴት አለች፣ ግን ያው በትክክል እኔ ብዙም ስለሷ ምንም ማውቀው ነገር የለምና ከኔ ጋር ግብይቱን እንደሚፈጽመው እሱ እንደሆነ ነው ወይስ ቀልድ ነው ያዛኝ? ናቁም ብያለሁ። አንተ ሰማኛል። ፖሊሶች ወንጀል ምርመራ እንዳያደርጉ ምንም አይነት በቃ አደጋ በደንብ ተጠንቶ አደጋ በሚመስል ነገር እንዲሞት ነው። አላቅም እኔ ምን አስበው እንደሆነ በዚህ ጋር የመጡት ለምን እንደሆነ እንኳን ምንም ማውቀው ነገር የለም። ነገር ግን አቶ ታደሰን ለምን እንዲገለው እንደፈለገ እኔ የማውቀው ነገር የለም። ከአቶ ታደሰ ጋርም ምን አይነት ግንኙነት ይኖራቸው፣ ምን ስራ ይስሩ፣ አብረው ምን አይነት ሪሌሽን ይኖራቸው እኔ የማውቀው ነገር የለም። የአቶ ታደሰን የነፍስ ግድያ ሙከራ ያደረጋችሁት ለምንድን ነው? ስለምታወራው ገንዘብ ምንም ማውቀው ነገር የለም። ፋይል ይዤ መጣሁ። ምን አይነት ፋይል ይዤ መጣሁ? አይኑን በጨዋታ ነው እንግዲህ እጅ ከፍንጅ ነው ያዝነው። ገንዘብ ይዞ ከግብረ አበሩ ጋር አንድ ላይ ነው ያዝነው። እዚህ ቤት ደግሞ ለምን እንደመጣ እያንዳንዱን ነገር ጠንቀን እናውቃለን። ያለ ምክንያት አይደለም እዚህ ስራ ላይ የገባሁትና ማለት በቃ እህቴን ይዞብኛል። ማን ነው እህቴን ያዘበት? ሰይፉ። ስለ አቶ ታደሰ የማውቀው ነገር የለም። ሲጀመር አቶ ታደሰን ራሱ ማገኘው በካሳውን በኩል
የሆነ ቅጽበት በቃ እንደዚሁ ድጋሚ ተገናኝተን እንደዚህ ተጨቃጭቀን ምናምን ነገር አስፈራርቼው በቃ ለፖሊስ ነው የምጠቁምብህ ብዬ በዛችው ቅጽበት ነው እንደ ድንገት ወደ ቤት ስገባ እህቴን አጣኋትና እና ደግሞ በቀጥታ ሳይሆን አደጋ የሚመስል አሟሟት እንዲሞት ነበር የተፈለገው። ግን ሲመስለኝ አቶ ታደሰ የሚያውቀው ሚስጥር ያለ ይመስለኛል። ምን ሚስጥር ይወቅ አላውቅም። የማታውቀውን ነገር አትፈትፍት። ሲጀመር ከማን ጋር እየተጋጨህ እንዳለ የምታውቀው ነገር የለም። ከቻልክ ውጣ። እና አደጋ አልነበረም ታቅዶበት። ምንድነው እያደረግሻለሽ? ልስጣትና ወረቀቱን ትሄድ በቃ ፈት በአደጋ አስመስል አቶ ታደሰን በቃ ማስወገድ አለብን ምናምን አሉ። መታስጣት አንተ ማን ስለሆንኩ ነው የምታስጣት? ምንድነው ስራው አልኩት። ስራው ከዛ በኋላ አቶ ታደሰን ማስወገድ ነው። ይርባጉም እንዲሰራ አላለ። በቃ አበላሽተነው ነበር እና ስንጋጭ በሳቸው በኩል ነው በቃ ቀጥታ ያጋጨው። ትላንትና አሰሪዎቼ ሌላ ሀገር እንደሚሄዱና እኔም መልቀቅ እንዳለብኝ ነግረውኝ ሙሉ ደሞዜን ሰጥተውኛል። ይኸውልሽ ከዚህ በላይ በውሸት ሌላ ነገር ድጋሚ እንትን እንድትይ አልፈልግም። ትሰሚኛለሽ አይደል? የሰውም ነፍስ አጥፍቼ ለምንድን ነው የማይሰጠኝ ሲል ሰምቻለሁ። ሰይፉ የሚባል ስም ሰምቻለሁ። ጭራሽ እኔን ትወደጅኛል ወይስ የሆነ ነገር ውስጥ ገብታ ይሆናል? እሷም ደግሞ ህይወታችንን የሚቀይርልን ከሆነ ጥሩ ነው ስራ እዚህ እየተላላክ አይደል እንዴ ስትለው ሰምቻለሁ። ሰይፉ ገንዘቤን ስጠኝ የሰው ነፍስ ካጠፋ በኋላ ሲል ሰምቻለሁ። ትናንትና እኮ ሙሉ ዕቃ አርገሽ እኔ እንደዛ ነበር ሙሉ ወሰድሽው አይደለ? ከዛ በኋላ ከጊዜያቶች በኋላ ከቆየሁኝ በኋላ ይኸውልህ አሁን አንዴ ስራ ውስጥ ገብታል። ከወጣ እኔም አንተም ሟች ነን ብሎ የሰውም ነፍስ አጥፍቼ እንዴት ገንዘቤን አሰጡኝም ብሎ ሲጨቃጨቅ ሰምቻለሁ። እንግዲህ ያው ውድ ቤተሰቦች እንግዲህ የካሳውን እህት ትገኝበታለች የተባለ ቦታ ላይ እኔና የተወሰኑ ባልደረቦችንና የሚያስፈልጉ የህግ አካላትን ጨምሬ ወደዛ ቦታ ላይ ሄጄ ነበር እና ቦታው ላይ በደረስንም ሰዓት ትንሽ ግብግብ ተፈጥሮ ነበር። ማለትም ያን ያህል እንደጠበቅነው የተደራጀ ቡድን ምናምን ኃይል ምናምን የለም። ግን የእህቷ ቤት ወደ ተባለው ካሳውን እህት ቤት ወደ ተባለው ቦታ ላይ በምንደርስ ሰዓት ላይ አንድ ልጅ ነበረ። ያው እሱም ወደ እንደጠባቂ ነገር ነበረ። እሱም ማለፍ ባለብን መንገድ አልፈን የተወሰኑ ግብግቦች ተፈጥረው ነበረ ምናምን ጉዳት ለማድረስ ምናምን ሞክሮ ነበረ። ያንንም ነገሮችን አልፈን ውስጥ ቤት ውስጥ ሰብረን በገባንበት ሰዓት ላይ እንግዲህ የካሳውን እህት የምትባለውና የካሳውን ልጅ ቤት ውስጥ አግኝተናቸዋል። እንደምትመለከቱት ያው አጠገባችን ነው የምትገኘው። የካሳውን እህት የምትባለው ያው አጠገባችን ነው የምትገኘው። እኔ ምን አይነት ታሪክ እንዳላት ራሱ ባላቅም እንደዚህ ሲጀመር እንደዚህ አይነት ሁኔታ ላይ አልጠበቅኳትም ነበረ። ግን ምንድነው የገዛ ልጁን ማገት ማለት ምን አይነት አይምሮ እንደሆነ ግራ ነው የገባኝ። ልጁ ታግታ ማለትም ቤት ውስጥ እንዳትንቀሳቀስ ምናምን አስራ አስቀምጣት ነበር። ልጅቷንም የተወሰነ ለማውራት ሞክሬ ነበር ወደዚህ ከመምጣታችን በፊት። ያንን ነገር በማውራትም ሰዓት ላይ ታስራ እንደተቀመጠች ይሄ ትዕዛዝ ደግሞ በጣም የሚገርመው ነገር እኮ ከገዛ አባቷ የወጣ ትዕዛዝ ነው። ከገዛ አባቷ ልጇን እንድትታገት የተደረገ ነገር ነው። ይህንን ነገር ምንም አይመለከተኝም። ማለትም በጣም አሁን ላይ እዛ ጋር ምናልባት ስለ ሜርሲ የሚጠቁም ነገር አሁን ሜርሲ በጣም ከእጃችን እየወጣች ማለትም ከመጣም መጥፎ ደረጃ ላይ እንዳለች ነው እየተነገረን ያለው። የእሷን በህይወት መቆየት ነው አሁን ትልቁ ዓላማችን አድርገን እየተንቀሳቀስን ያለ ነው። በየትኛውም መንገድ በየትኛውም አቅጣጫ እየለፋን እየጣረን እየታገለን ያለ ነው ሜርሲን በህይወት ለማትረፍ እና ከቤተሰቦቿ ጋር በሰላም ለማገናኘት ነው። የእናቷ ጭንቀት ከባድ ነው። የወንድሞቿ ጭንቀት ከባድ ነው። የኛ እየተጨነቅን ያለነው ነገር በጣም ከባድ ነው። ኦዲየንስ እናንተም እየተጨነቃችሁ ያላችሁት ነገር ይገባናል። በጣም ከባድ ጭንቀት ላይ እንዳላችሁ እናውቃለን። ያንን ነገር ለማድረግ እንዲም ከካሜራም ጀርባ ብዙ ነገር እያደረግን ነው የምንገኘው። እሷን ለማግኘት በሚል ነው ብዙ ነገር እየቆፈርን ያለነው። ግን እዚህ ጋር እህትየው አለች። ከእህትየው የተወሰነ ነገር ለማወቅ ሞክሬ ነበር። እኔም የተወሰነ ነገር ለመጠየቅ ሞክሬ ነበር። ግን ደግሞ ያው
አንድ አይነት እንጃ እሷም መጥፎ አይነት አመለካከት ያላት ክፉ አይነት አመለካከት ያላት ልጅ ናት። ብዙም መታገስም መጨቃጨቅም አያስፈልግም። ይህንን ነገር ለመናገር ያክል ነው። አሁን እህትየው አለች። ከእህትየው ጋር ደግሞ ግዴታ መናገር ያለባትን እስክትናገር ድረስ ማውጣት ያለባትን ነገር እንድታወጣ ይደረጋል። እንደገና እዛ ያገኘነውን ልጅ አለ ብያቸዋለሁ። እሱንም ከውጭ ሆኜ ማወጣጣት ባለብኝ መንገድ እያወጣጣሁት ነው የምገኘው። ይህንን ነገር እንድታውቁ ስለምፈልግ ነው። በረከት እሷ ጋር ማድረግ ያለብን ነገር በሙላ ማድረግ ትችላለህ። ማለትም መጠቀም ያለብን ኃይል ሁላ መጠቀም ትችላለህ። ካሜራ አጥፍተህ የፈለግከውን ነገር ማድረግ ትችላለህ። የፈለግከውን ነገር አይደለም። አንተ እናንተ ምናምን ማን ሆናችሁ ነው ዘኔ የፈለገውን ነገር ማድረግ እንችላለን። ዝም በይ እሺ። እየሰማሽ ነው ያለው? መጀመሪያ ስታወራ ማለት ነው የሰው ልክ በቃ ዝም በይ። ልክሽን ምን ይሆናል? ትንሽ ብቻ ታገሽኝ እሺ። ልክሽን የዛኔ ታየዋለሽ። በጣም ጥሩ ችግር የለውም። እና በበረከት ሌላ ነገር ውስጥ እየከተተችኝ ስለሆነ ከሷ ጋር ያለውን ነገር አንተ ጨርስ። እኔ እዛ ጋር ሜርሲ የት እንደገባች የት እንደደበቋት ከዛ ከነበረው ልጅ ጋር ያለኝ ግንኙነት አልጨረስኩም። ይህንን ነገር ላሳውቅ ብዬ ነው። ከሷ ጋር ያለውን ነገር እንደፈለግህ አድርገህ ካሜራውንም አጥፍተህ የፈለግከው ነገር አድርገህ ሜርሲ የት እንዳለች አንቀህም ቢሆን ገለህም ቢሆን አወጣት። ያንን እርምጃ ነው የምፈልገው። ከዚህ በኋላ ለወንጀለኛ ምንሳሳላቸው ምንራራላቸውም አይነት መንገድ አይኖርም። እያንዳንዱ የሚያምነው ዱላና የሆነ ነገር ድብደባ ሲደርስበት ያንን ነገር ነው የሚፈልገው። ስለዚህ ጊዜያችንን ማቃጠል የለብንም። ማናት? ምንድናት? እሺ ተመልካቾች፣ ያው ቅድም ሳሚ በጣም ስሜታዊ ሆኖ ብዙ ነገር ብሎናል። ያው እዛ ያየው ነገር የተመለከተው ነገር ብዙ ነገር ስላለ ነው ይሄን ነገር እየተናገረ የነበረው። በእርግጥም እንዳለው ከዚህ በኋላ ለወንጀለኞች ምንም ምንራራበትም ሆነ ምንም ከዚህ በኋላ የምንጮትበት ምንም አይነት ጊዜም ሆነ ምንም ሰዓት የለንም። ምክንያቱም እንደምታውቁት የሜርሲ አሁን ያለችበት ሁኔታ በጣም ከባድ እንደሆነ ነው እየሰማን ያለ ነው። ምናልባት ይሄ ነገር እየተፈጠረባት ያለው ነገር ለህይወቷም አስጊ ሊሆን የሚችል ነገር እንደሆነ ነው መረጃዎች እየደረሱ ነው ያሉት። ስለዚህ በዚህ ሰዓት ምን የምናጠፋውም ነገር የለም። ትሰሚኛለሽ አይደል? ቅድምም ሳሚም የተናገረውን ነገር ሰምተሻል። ስለዚህ አሁን ላይ ምንም የሚቀየር ነገር የለም። ስለዚህ አሁን የምታውቂውን ነገር ይኸውልሽ ቀጥታ እንድትነግሪኝ ብቻ ነው የምፈልገው፣ ከአንቺ የምፈልገው ይኸውልሽ ሴት ነሽ ብዬ መራራልሽ ወይም ደግሞ ማዝንልሽ ሁኔታ ላይ አይደለም ያለሁት እኔ። በዚህ ሰዓት ያረግሽው ነገር አንቺ ሲጀመር የሚታዘንልሽም አይነት ሰው አይደለሽም። አንቺንም ወንድምሽም ጭምር መጀመሪያ ይኸውልሽ እንደዚህ ጮኸሽ እንድታወሪ አልፈልግም። ሰሚኛለሽ? አሁን ይሄ የምታስቢበት ምንም እንትን የምትይበት ሰዓት አይደለም ሲጀመር ማለት ነው። አንቺ አቅም አለኝ ብለሽ ነው የምታስቢው አሁን በዚህ ሰዓት ላይ። ነገር ግን ምንም አቅም እንደሌለሽ እንድታቂ ፈልጋለሁ። አንቺ ብቻ አይደለሽም። አንቺ ብቻ ሳትሆኚ ወንድምሽ ራሱ ምንም አይነት አቅም እንደሌለው እንድታቂ ፈልጋለሁ። ለዛም ነው አቅም ስለሌለው ፈሪ ስለሆነ ነው እንዳይጥ ጉርጓድ ለጉርጓድ እየተደበቀ ስራዎች የሚሰራው። ደሞ ዝም በይ እስቲ አንቺ ደሞ እንደሌላ ነገር ስታወጪ ያጠፋሽን እኮ አንቺ ታውቂዋለሽ። ምንድነው ዝም በይ። ባለቤቴን አንቺ ነሽ የለወጥሽው። ሁሉንም ነገር ህይወቴን ላበላሽሽ አንቺ ነሽ። እሺ ታውቂዋለሽ ሁሉንም ነገር። ዝም በለኛትሽን ለራስ ሲባል እሺ፣ ለራስ ሲባል ማለት ነው። ሽሮ በጥበጣሽ ከምጠጪ ይሻልሻል። ላንቺ ብዬ አስቤልሽ ነው ይሁን ነገር ልታገቢ ከፈለግሽ ለምን አታገቢው ታዲያ? ለምን ሁሉም ነገር እኮ ያበለሽው አንቺ ነሽ። የሰራሽው ስራ አንቺ ታውቂዋለሽ። ተናገሪ። አሁን ምንም ማዋሸት አያስፈልግም። እውነቱን ተቀብለሽ ዋጋሽን ማግኘት ነው ያለብሽ። ንገርሽ ዝም ብለሽ ጨርሽ። ድሮም ክብረ ህይወት ያበለሽሽ እኮ አንቺ ነሽ። ምን እሱ ልታገቢው ነው? ምን ተቆጣጣርሽ እኮ ከዚህ በላይ ምን ተፈለግሽው? ምንድን ነው አትገቢው ማለት? ለምን አታገቢው? ለምን አታገቢው? ምስት ንገሪኝ። ደግሞ እንደገና ነገር ስታወሪ አትፈሪም እንዴ? አትፈሪ? ትንሽ እንኳን እግዚአብሔርን አትፈሪም እንዴ? አንቺ እንደዚህ ስታደርጊ በጣም እየተንጣጣሽ ነው። እየተንጣጣሽ ለምን አግብተሽ ለምን አትኖሪም ከፈለግሽው? አሁንማ በጠበቅሽ እኮ በቃ አላይሽን እኮ ሌላ ምን ፈለግሽ? አሁን እኔን እዚህ ጋር የእናንተን ጭቅጭቅ አሁን ልሰማ አይደለም እዚህ ጋር ቁጭ አልኩ። ወንድሜ እሷ ሲጀምር ሁሉ አትናገርም ግን እስካሁንም ድረስ ይኸውላችሁ ዋጋሽን ማግኘት አለብሽ። ጀመር ተረጋጋች። ያምሻል። ኧረ እሺ ቤተሰቦቼ ማለት የተፈጠረው ነገር እኔ በጣም አላቅም። እኔ እንዴት እንዳደገች እቺ ሴት ምን አይነት ቤተሰብ እንደሆነ እንኳን በጣም ግራም ያጋባ ነገር። ይሄ ሁሉ ሰው እያለ የህግ አካላት እያሉ እንኳን እነሱን እንኳን ምንም አይነት ፍራቻ ሳታሳይ ነው ይሄን ድርጊት ስትፈጽም የነበረው። ምን አይነት አስተዳደግ እንዳደገች ምን አይነት ልብ እንዳላት እንኳን ምንም ግራም ይገባ ነገር ነው እየተፈጠረ ያለው። ነገር ግን አሁን ላይ
ማግኘት የሚገባትን ነገር አግኝታለች። እኔ ቅድምም ቢሆን ተናግሪያት ነበር። ሴት ስለሆንሽ አሁን ምንራራልሽ ሰዓት ላይ አይደለንም ያለ ነው። ምክንያቱም ሜርሲ ላይ እየተደረገባት ያለው ነገር አለ፣ እየተጎዳች ያለችው ጉዳት አለ። በዛ ላይ በተጨማሪ ደግሞ የቤተሰቦቿ ጭንቀት አለ፣ የኛም ጭንቀት አለ። ይሄ ሁሉ ነገር ተደራርቦ ነገሮች ሌላ ነገር ውስጥ ገብተዋል። አሁን ምንራራበት ታይም አይደለም ብዬ አስረድቻት ነበር። ነገር ግን ሐሳቧን ሳትቀይር እንደ ልቧ ለመሆን ሞክራለች። ድሮ የነበራት ጉልበት ሚኖራት መስሏት ማለት ነው። አሁን እኛ ማን እንደሆነን እንኳን ጠንቃ አላወቀች ነበር። ነገር ግን አሁን ማሳወቅ በሚገባይ ልኩ እንድታውቅ አድርጊያታለሁ። ስለኛ ማንነትም ከጀርባችን ማን እንዳለ፣ ማንን እየተሳፈጠች እንደሆነ፣ ማን ላይ እጇን እያነሳች እንደሆነ፣ ማን ላይ ደግሞ እንዲህ አይነት ነገር ለማድረግ እየሞከረች እንደሆነ መረዳት ባለባት ልኩ እንድትረዳ አርገናታል ማለት ነው። ስለዚህ እያንዳንዱን ነገር አሁን ደግሞ ከአንደበቷ ሁሉንም ነገር ምን ሰማ ይሆናል። ቅድምም ውጭ ላይም ለማወጣጣት የሞከርነው ነገሮች አሉ። ነገር ግን እናንተም ደግሞ ከኛ ጋር አብራችሁ ነገሮችን ማወቅ ስለሚገባችሁ ማወቅ ስላለባችሁ ግዴታ እሷን ፊት ለፊት ይዣት መጥቻለሁ ማለት ነው ቤተሰቦቼ። ስለዚህ ከሷ ጋር ድጋሚ ቆይታ አደርጋለሁ። እስከ ቪዲዮ መጨረሻ ድረስ በድጋሚ አብራችሁ እንድትቆዩ ፈልጋለሁ ማለት ነው። እንግዲህ ይኸውልሽ መጀመሪያም ይሄ ሁሉ ነገር እንዲደርስ ሳይደርስብሽ ነገሮችን እንድታቀይ ነግሬሽ ነበር። ሆነም ቀረም ሲጀመር አንቺ መጀመሪያ ደረጃ ላይ ላረግሽው ስራ ለሰራሽው ስራ አንቺ በያዝንብሽ ማስረጃ ብቻ አንቺን ዘብጥያ ማስወረድ አይከብደንም። ነገር ግን ከአንቺ አንደበት መስማት ያለብን ነገሮች ስላሉ ነው እዚህ ጋር ይዘንሽ የመጣነው። ስለዚህ የምታውቂውን ነገር አሁን ላይ እኔ ጊዜም የለኝም፣ ማባከነው ምንም አይነት ጊዜ የለኝም። ምክንያቱም እየተፈጠረ ያለውን ነገር አንቺም ጠንቀሽ ታውቂዋለሽ። እህታችን ሜርሲ ላይ እየደረሰባት ያለውን ነገር ስላለችበትም ሁኔታ እያንዳንዱን ነገር ጠንቀሽ ታውቂያለሽ። ስለዚህ አሁን ሜርሲ ስላለችበት ሁኔታ የምታውቂውን ነገር እንድትነግሪኝ እፈልጋለሁ። አሁን ወንድ ነኝ ነው የምትለው? ሁልሽም እዚህ ያላችሁት ሁላችሁም ወንድ ነኝ ነው የምትሉት? እኔ መተ ችግር የለውም። እያንዳንዷን ቁስሌን እድሜ ለብሬ ይጨነቅበት። እሺ እታከመዋለሁ፣ አሳስርሻለሁ ምናምን ነገር እሱም እዛው በእናትህ አንድ ቀን ቢፈጅብኝ ነው ገባ። በግማሽ ሰዓት ውስጥ ልወጣ እችላለሁ። አንቺ አሁንም አልበረደልሽም መሰለኝ። አሁንም ድጋሚ ወደዛ ነገር እንድንገባ ትገቢያለሽ መሰለኝ። እየነገርኩ ነው ከገባ ሰምኛለሽ አይደል? በዚህ ሰዓት ይኸውልሽ አንቺን መግደል ካለብኝ አጠፋሻለሁ። ምንም አይነት ምራራልሽ ታየት አይደለም ያለው። አሁን መጠይቅሽን ጥያቄ ብቻ መልሽልኝ ያልኩሽ ነው። ሜርሲ የት ነው ያለችው? ምን ላይ ነው ያለችው? እሱን ነው እንድትነግሪኝ የምፈልገው። ሰውዬ እኔ ጋር የለችም። እሺ በሚገባ ቋንቋ ስነግርህ እኔ ጋር ያለችም። አንቺ ጋር ከልሽ የት ነው ያለችው? ሰውዬ እኔ ጋር ያለችም። እኔ ጋር ብትኖር እኮ ቤቴ ሲመጡ እኮ ጓደኞች ሊያገኘዋት ይችሉ ነበር አይደል? እንዴ አራቅታችሁ እኮ ነው ቤቴን የፈተሻችሁት። ገብቷል? ጠይቀው እስኪ። እሺ የት ነው ያደረጋችኋት? አላቅም። ከዚህ በኋላ ምንም አይነት አላቅም የሚል ነገር እንድትነግሪኝ አልፈልግም። ምክንያቱም ከሷ ጋር የተያያዙ ነገሮች ብዙ መረጃዎች ተገኝተዋል። አንቺ ቤት ከሷ ጋር ያሉ ነገሮች ብዙ ነገር ተገኝተዋል። በተጨማሪም ደግሞ ምስክርም አግኝተናል። ስለዚህ ወልሽ ከዚህ በኋላ ምንም ነገር ሳትዋሽኝ ትክክለኛውን ነገር እንድትነግሪኝ የምፈልገው። ዝባዝን ኪንቶ እንድነግርህ ነው የምትፈልገው አይደል? እኔ ጋር የለችም ብያለሁ። ያለችው ካሳሁን ጋር ነው። የገዛ ሚስቱና ልጆቹን ልጅ እንግዲህ ፈረዱበት። ካሳሁን የት ነው ያለው? አላቅም። ምን ማለት ነው አላቅም? የት እንዳለች አይደል ማወቅ የፈለከው? ይሄ እንግዲህ እኔ አይደለሁም የተናገርኩት። መቼስ እኔና አቃጣሪ ምናምን ብላ ይለኝ አይደል? ችግር የለውም። ካሳሁን ጋር ነው ያሉት። እሺ ካሳሁን ጋር ነች ያለችው ካልሽኝ ያለችበት ሁኔታ እንዴት ነው? እስቲ ንገሪኝ። ስላለችበት ሁኔታ ማወቅ ፈልጋለሁ። ገና ትሁን ምናምን አላቅልም፣ ግን እስከማውቀው ድረስ በህይወት አለች። አልሞተችም። ሜርሲ አልሞተችም። ግን ነገር ግን አሁን ያለችበት ሁኔታ እንዴት ነው? ጤናዋ እንዴት ነው? ምን ላይ ነው ያለችው እያልኩሽ ነው። እየሰማኝ አይደለም? አላቅም። አይቻት አላቅም። ምን ማለት ነው አላቅም ማለት? ጠንቀሽ ታውቂያለሽ። ይኸውልሽ አንቺ ነሽ ከወንድምሽ ጋር በጣም ክሎዝ የሆነ ቅርበት ያለሽ ብዙ ነገሮችን ምታቂ አንቺ ነሽ አይደለ? አንድ ነገር ልንገርህ፣ ደግሜ ደጋግሜ እየነገርኩ ነው። ወንጀሎቹን እያንዳንዱ የሚሰራው እሱ ነው። እኔ የማውቀው ነገር ቢኖር ብሮቹ ጋር ነው። አለቅ። ብር ያለበት ቦታ አለው። ስለምን ወንጀል ነው እያወራሽ ያለሽ? ስለየትኛው ወንጀል ነው እያወራሽ ያለሽ? ምናምን ይሄ መሬት ሽያጭ ምናምን ስለምትሉት ነገር እኔ የማውቀው ነገር የለም። አለቀ። መጥቶ ምክሬን ሲፈልግ ነግረዋለሁ። አሁን ላይ ይኸውልሽ ሌላ ዝባዝንኬ ከአንቺ መስማት አልፈልግም። ሜርሲን የት እንዳረጋት እንድትነግሪኝ እፈልጋለሁ። እሱም ደግሞ በተጨማሪ የት እንዳለ እንድትነግሪኝ እፈልጋለሁ። ጨረስክ?
ይኸውልሽ ድጋሚ ወደኋላ እንድንመለስ እንድታደርግኝ አልፈልግም። ወደኋላ ላለመመለስ ማለት ነው። መጀመሪያ ተረጋግታ አውሪ። ገባ? ማንም ሰው እንደዚህ በንቀት አዋርቶኝ ያውቃል? ይኸውልሽ ትሰሚኛለሽ፣ እንድረጋጋ ምናምን እንድትነግሪኝ አልፈልግም። አሁን ላይ እንድትነግሪኝ የምፈልገው አቶ ካሳሁን ሜርሲን የት እንዳረጋትና አቶ ካሳሁን በዚህ ሰዓት የት እንደሚገኝ እንድትነግሪኝ የምፈልገው። የትኛው ቤት ነው ያለው ብዬ የትኛውን ብነግር በምን ታውቃለህ? እሱ እንኳን አንተ አላቁማ ኢለ ብዙ ቤቶች ናቸው ያሉት ለድንገተኛ ተብሎ ሚስጥራዊ የሆኑ ቤቶች። ሶኒ እዚህ ነው ብዬ ብለህ ሄደህ ባታገኘውስ? እሱ የሚመለከትሽ ጉዳይ አይደለም። አንቺ እዚህ አድራሻ ላይ ይገኛል ምትዩን አድራሻዎች እያንዳንዱን መረጃዎችን ትሰጪኛለሽ። እኔ ማረጋገጥ ባለብኝ ልኩ የማረጋገጥ ይሆናል። ይኸውልሽ አሁን ላይ ይሄን ብለሽ ራስሽን እንትናችሁን ጉልበታችሁን ለማሳየት ነገሮችን ምትዩን ነገር ምንም ልሰማሽ አልችልም። ትሰሚኛለሽ አይደል? ስለዚህ አሁን ምታቂውን ቦታ ትክክለኛውን አድራሻውን ብቻ እንድትነግሪ የምፈልገው። አለበለዚያ ግን ማለት ነው ድጋሚ ሌላ ነገር ውስጥ ሌላ ጉዳት ውስጥ እንድትገቢ ነው ማለት ነው። አንዴ እግሬ ብቻ ከዚህ ትውጣ አሳያለሁ። ሁልሽንም ዝም ብላ አትንጣጣ። ሰማኸኛ? ይኸውልህ አንዴ እግሬ ከዚህ ውጣ ብቻ ሁልሽንም አሳይሻለሁ። አንቺ እንዴት ነው የምትናገሪው ግን እባክሽ? ሰምኛለሽ? ከዚህ በኋላ ይኸውልሽ ምንም አቅም እንደሌለሽ እንድታቂ ይፈልጋል። ይኸውልሽ ስለዚህ ከዚህ በኋላ ሌላ ነገር ውስጥ መግባት ማትፈልጊ ከሆነ በድጋሚ እንድትነግሪኝ ፈልጋለሁ። መጠይቅሽን ጥያቄ ብቻ መልስ እንድትሰጪ ነው የምፈልገው። ነግርሃለሁ ተባልክ አይደል እንዴ? ምንድነው እንደዚህ የሚያፍጨረጭር እንዴ? ሰምኛለሽ አይደል? ድጋሚ ሌላ ነገር እንዳረግሽ ማትፈልጊ ባላለ መሰለህ እንዴ? ከዚህም በላይ ላደርግሽ እችላለሁ። ከዚህ በኋላ በዚህ ሁኔታ መቀጥይ ከሆነ ሌላም ነገር ውስጥ ልትገቢ ትችላለሽ። ስለዚህ አሁን ንገሪኝ እያልኩሽ ነው። አቶ ካሳሁን የት ነው ያለው? ሜርሲን የት ነው ያረጋት እያልኩሽ ነው። ሌላ ጉዳት እንዲደርስብሽ ማትፈልጊ ከሆነ በግልጽ ንገሪኝ። ሰውዬ ይኸውልህ ከዚህ ጉድ ውስጥ ብቻ መውጣት ነው የምፈልገው። በኢየሱስ ምንድነው? ይኸውልህ በቃ ያለኝ ነገር ቢኖር ሚስቱ ወረቀቱን አምጣ ስሰጠኝ ልጁ እንድለቅለት፣ ከዛም በቃ ያለበት ቦታ ወረቀቱን ይዤለት እንዲሄድ ነው የነገረኝ። የት ነው ይዘሽልኝ ያለሽ? ነገር ያለው ቅድም አይደል? ቤቶች ብዙ ቤቶች ናቸው ያሉት። በቃ አንደኛው ቤት ውስጥ ይዘሽልኝ ብሎኛል ያለበት። ስለዚህ ወዲሽ ካንቺ የምፈልገው ነገር ምንድነው? እያንዳንዱ የቤቶቹን አድራሻ በተጨማሪም ደግሞ ይዘሽልኝ ነይ ያለሽ ቦታ የሱንም አድራሻ እያንዳንዱን ትሰጪኛለሽ ማለት ነው። በተጨማሪም ደግሞ ሜርሲን የት እንዳረጋትም ጠንቀሽ ታውቂያለሽ። ስለዚህ እሱን ነገር እንድትነግሪኝ እፈልጋለሁ። አንተ ሰውዬ ልብ ብለህ እየሰማኸኝ አይደለም እንዴ? ከሱ ጋር ነው ልትሆን የምችለው። በቃ አለቀ። ስለዚህ ዘለው ይችላል ከሱ ለይቶ ያስቀምጣት። ስለዚህ እያልሽኝ ያለሽው እዛ ሴፍ ሃውስ ቤቶች ውስጥ አሁን የነገርሽኝ ቤቶች ውስጥ እዛ ነው ልትኖር የምትችለው እያልሽኝ? አዎ። እሺ አሁን ከዚህ ጉድ ብቻ አውጡኝ። በዛ ሰምኛለሽ። እሱን ማረጋገጥ ባለብኝ ልኩ እኔ የማረጋግጠው ነገር ይሆናል። ካንቺ ጋር ግን አልጨረስኩም። ድጋሜ የማገኝሽ ይሆናል። ሰምኛለሽ? እሺ ቤተሰቦች ያው ድጋሚ እኔ ተመልሻለሁ። የተመለስኩበትም እንግዲህ እኔ ምክንያት አለኝ ማለት የሰጠችን መረጃዎች አሉ። የሰጠችን ብዙ ሴፍ ሃውሶች አሉ ማለት ካሜራ አጥፍተንም ማረጋገጥ ያለብንን እያንዳንዱን ነገር ማረጋገጥ ባለበት ልኩ ብዙ ነገሮችን አረጋግጠናል። ማግኘት ያለብንም ከሷ መውሰድ ያለብንን መረጃዎች መውሰድ ባለብን ልኩ ወስደናል ማለት ነው። በዛም መሰረት እንግዲህ ሳሚን ብዙ ኃይል ጨምሮ በስነ ስርዓት ኃይሎችን አደራጅቶ እሷ የነገረችን ሴፍ ሃውሶችን እያንዳንዱን ለማጣራት እሷ ወደ ጠቆመችን ቤቶች ለማጣራት ያለውን ነገር ቼክ ለማድረግ እያንዳንዱን ነገር ሄዷል ማለት ነው። ሳሚ ያው ተጨማሪ ኃይል ስለሚያስፈልግ ኃይል ጨምሮ ነው እዛ ቦታ ላይ እንዲገኝ የተደረገው። ምክንያቱም ዛሬ ላይ ባገኘነው መረጃ መሰረት ፈጣሪ ብሎ እዛው ሜርሲንም ልናገኛት እንችላለን። በተጨማሪም ደግሞ እንደምታውቁት ከዚህ ነገር ሁሉ ጀርባ ብዙ ነገር ሲያደርግ ብዙ ነገር ሲያስደርግ የነበረ አንድ አረመኔ ጨካኝ የሆነው አቶ ካሳሁንንም በዛው ልንይዘው እንችላለን ማለት ነው። ብቻ ሁላችሁም በየሃይማኖታችሁ እየጸለያችሁ ሳሚን እዛ ፈጣሪ እንዲረዳው እንድትጸልዩ ፈልጋለሁ ቤተሰቦች። ምክንያቱም የእናንተ ጸሎት ለኛ የሚያግዘን ነገር ነው። ሁላችሁም በየሃይማኖታችሁ እንድትጸልዩ እንፈልጋለሁ ማለት ነው። እኔ ደግሞ እዚህ ልቆይበት የቻልኩበት ምክንያት ምንድነው? የአቶ ካሳሁን ልጅ ያው እንደምታዩት አጠገብ ያለች ልትነግረኝ የምትፈልገው ነገር እንዳለ ነግራኛለች ማለት ነው። በዛም መሰረት እስቲ ምን ልትነግረኝ እንደምትችል አላቅም። አሁን ላይ ግዴታ ደግሞ
ከሷ አንደበት ያለውን ነገር መስማት ስላለብኝ እዚህ ያለነው በጣም ውስን የሆነን አካላት ነን። አብዛኞቹ አካላቶች እንግዲህ ከሳሚ ጋር አንድ ላይ ሆነው ወደ ሜርሲ ወዳለችበት ቦታ ወደ ተጠቆምነው ቦታ መረጃ ወደ ተሰጠን ቦታ ሄደዋል ማለት ነው። እኔም ደግሞ እዚህ መጨረስ ያለብኝ ነገር ጨርሼ ቤተሰቦቼ ወደዛ የሚሄድ ነው የሚሆነው ማለት ነው። ስለዚህ ያው እንደ ፈጣሪ ፍቃድ ፈጣሪ ብሎ ሜርሲን በቅርቡ እጃችን እንደምናስገባት ተስፋ እናደርጋለን። ያው በዛሬው መረጃ መሰረትም ደግሞ ፈጣሪ ብሎ ዛሬውኑ ሜርሲን እጃችን አስገብተን ካለችበት ከገባችበት ሰቆቃ ካለችበት ስቃይ ውስጥ እንደምናወጣት በተጨማሪም የኛም ጭንቀት እንደሚቀልልን የሜርሲ እናትም ተጨንቃን ያለችው ሁሉም ሰው በአጠቃላይ እናንተንም ጨምሮ ተጨንቃችሁ ነው ያላችሁ በዚህ ጉዳይና የጭንቀታችንን ሁሉ ማብቂያ የሚሆንበት ቀን ዛሬ ነው ብለን እናስባለን እንደ ፈጣሪ ፍቃድ ማለት ነው። ስለዚህ አሁን ላይ ያው አጠገቤ የአቶ ካሳውን ልጅ አለች። ስለዚህ ምነግርህ ነገር አለ ስላለች ነው እዚህ ጋር ቁጭ አልኩት ማለት ነው። ከሷ ደግሞ ምን ሰማቸው ነገሮች ይኖራሉ ማለት ነው። ስለዚህ እስቲ ምንድነው ልትነግሪኝ ነው የፈለግሽው ነገር? ያው እንደምታውቂው ብዙ የተፈጠሩ ነገሮች አሉ። እዚህ ያን ነገሮች ሁሉ ትቼ ነው አሁን አንቺን እዚህ ጋር እያወራሁሽ ያለሁት። ምክንያቱም የሆነ የሚጠቅም ወይ ደግሞ የሆነ ፍንጭ አገኛለሁ ብዬ ነው ከአንቺ ጋር እዚህ ጋር ቁጭ ብዬ እያወራሁ ያለሁትና ምንድነው ልትነግሪኝ የፈለግሽው ነገር እስቲ ንገሪኝ። ያው ልነግርህ የፈለኩት ነገር ማለት እናትና አባቴ በጣም ሰላም የሆነ ትዳር ነበራቸውና ይህ ሰላም የሆነ ትዳራቸው የተበጠበጠው የአባቴ የት ከመጣሽ በኋላ ነው። እና በቃ የአባቴ የት ከመጣሽ በኋላ ህይወታቸው ግልብጥብጥ ወጣ። የእናትና የአባቴ ብቻ ሳይሆን የኔም ህይወት ማለት ነው። የአባቴ ንብረት በሙሉ በእህቱ ነው ንብረቱ ማለት ነው። አንቺና እናትሽ ምን አድርጊ ችግር አለባችሁ ከኔ ንብረቷ የአባቴ ንብረት በሙሉ እኮ እሷ ጋር እንደነበረ በኮንፊደንስ ነበር ስትነግረኝ የነበረው። ይሄን የምታደርገው ደግሞ ለኛ እንደሆነ ትነግረናለች። አይደለም የሆነ እንደሆነ እኔንም አንድ ያለሁት እህት እኮ ነኝ ታውቂያለሽ። አንቺና አንቺ ራስሽ ከየት እንዳመጣሽ በምን አውቃለሁ? ይኸውልሽ ትሰሚኛለሽ፣ የምር የወንድሜ ልጅኛ አትሁኝ። ምን ማረጋገጫ አለኝ? ይኸውልሽ ይቺ ሴት በጣም ቆሻሻና በጣም ገንዘብ አንቺ ልክ አትለፊ። ስራች ነሽ። አክስትሽ መሆኔን አትርሺ። አክስቴ ለዛ ነው አለሽ አዳው አስገዛሻለሁ። ሰማሽ? ይኸውልሽ ትሰሚኛለሽ፣ እዚህ ቦታ ላይ አንቺ አሁን ይኸውልሽ የምትዝቺበትም እንዲህ ጉልበትሽን ልታሳይበት የምትችይው ምንም ምክንያት የለም። ትሰሚኛለሽ አይደል? አክስታሪ ምንም ቢሆን ቅድምም አቅምሽን አሳይችሻለሁ። እዚህ ጋር አይደለም አቅምሽን የምታሳይው። ትሰሚኛለሽ አይደል? አሁንም ቢሆን ማለት ነው እያስፈራራች ቤት ውስጥ ቆልፋ ነበር እያስቀመጠችኝ ያለችው ማለት ነው። ስነቴን ነው እየተቆጣጠርኩሽ የነበረው። ያባቷ ወንድ ጋር ስትዘላዘይ ሳይሽ ታዲያ ዝም ልልሽ ነው የምትፈልጊው? የውሸት ታሪክ። የአባቴ ሙሉ ንብረት በሷ ነው እና ይሄ ሁሉ ታደርገው ለኛ እንደሆነ ሁሌ ትነግረናለች። የአባቴ ሙሉ ጸባዩ የተቀየረው እቺ ሴት ከመጣች በኋላ ነው። በቃ እስቲ አሁን ላይ አንቺ ምንም እንድታወሪ አልፈልግም። ሰሚኛለሽ አይደል? ከሷ አንደበት መስማት ያለብኝ ነገር ልሰማ ነው እዚህ ጋር ቁጭ አልኩት። ምነግርህ ነገር አለ፣ ሊጠቅም የሚችል ነገር ምነግርህ ነገር አለ ስላለችኝ ነው እዚህ ጋር ቁጭ አልኩት። ስለዚህ ያንቺን ወሬ ልሰማ አይደል? ስለዚህ አርፈሽ የምትቀመጪ ከሆነ ትቀመጫለሽ፣ አለበለዚያ ግን ማለት ነው እዚህ አናቴ ላይ ወጥ እያስረገጥካት ነው። ሰማከኝ አይደል? ስራሽ ነው። ከዚህ በኋላ ሌላ ጭቅጭቅ አልፈልግም ካንቺ። ስለዚህ እስቲ እሷ ከመጣች ጀምሮ ነው የሁሉ ነገር እየተፈጠረ ያለው ብለሽኛልና ምንድነው እየተፈጠረ ያለው እሷ ከመጣች ጀምሮ እስቲ ንገሪ። ማለት በቃ ከአመታት በፊት የእናቴና የአባቴ ትዳር ሁኔታ በጣም ሁሉም ሰው የሚቀናበት ነበረ። ግን እሷ ከመጣች በኋላ ቀስ በቀስ እያለ የአባቴና የእናቴ ትዳር የኔም ከቤተሰቦቼ ጋር ያለኝ ሪሌሽንሺፕ በጣም ተቀየረ። በቃ አባቴ እናቴ ላይ መጮህ አልፎ በቃ የምትናገረውን ነገር አይሰማትም። ቀስ እያለ ደግሞ አባቴ እናቴ ላይ እጁን መሰንዘር ጀመረ። በቃ በጣም ከምል በላይ በጣም ህይወታችን በጣም አስጠሊ ሆነ። በቃ እናቴ ምናምን ነገር በቃ ቀስ እያልኩኝ ስጠይቃት በቃ እሷን በጣም እየጨነቃት እንደሆነ በጣም ምን ማድረግ እንዳለባት በጣም ግራ እየገባት መጣ ማለት ነው። ከዛም በኋላ ከዛሬ ነገ ይሻሻላል እያልኩኝ አባቴን ስጠብቅ በቃ አባቴ በጣም እየባሰበት እያመሻ አንዳንዴ ይመጣል። እናቴ ተው ስትለው አይሰማትም። በቃ በጣም ይቀጠቅጣታል። ከዛ በቃ እናቴን በቃ የሆነ ቀን አስቀምጬ በስነ ስርዓት ጠየቅኳት። በቃ ምንድነው እየተፈጠረ ያለው ነገር? በቃ አባቴን በጣም ነው የምወደው፣ ላጣው አልፈልግም። በቃ ከኔ ጋርም ያለን ሪሌሽን በጣም እየቀዘቀዘ መጣ። ድሮ የምፈልገውን ነገር ነበር የሚያደርግልኝ፣ ምንም ነገር አያጎልብኝም። ግን እሷ ከመጣች በኋላ ሁሉ ነገር ተገለባበጠ። በጣም አስጠሊ ሆነ። በቃ እንደ አባት ጊዜ አይሰጠኝም። በቃ እናቴን በጣም ነበር ክብሯን የሚነካ ነገር የሚሰድባት።
ከዛ በኋላ እናቴን ስጠይቃት ያለውን ነገር ማለት እሱ ከማይሆኑ ሰዎች ጋር ግንኙነት እንዳለው በስራ ወንጀሎችን እንደሚሰራ በቃ አላስፈላጊ ነገር ስልክ ሲያወራ እንደምትሰማ ምናምን ነገረችኝ። እና ይሄንንም ነገር ደግሞ የሚያደርገው ከእህቱ ጋር እንደሆነ ነገረችኝ። እና እናቴ በቃ ከዚህ ጉድ ውስጥ መውጣት አለብን እና እኔና አንቺ ተያይዘን መጥፋት አለብን አለች። ከዛ ከነገረችኝ በኋላ እኔ ደግሞ በቃ እናቴና አባቴ በፍጹም እንዲለያዩ አልፈልግም። በቃ ልክ እንደ ድሮ ነው ከነሱ ጋር መኖር በሰላም በፍቅር እንድንኖር የምፈልገው ማለት ነው። ከዛም በቃ እኔ አላስችል ብሎኝ ይሄን ነገር ለአባቴ ነገርኩት። ከእናቴ ጋር ልንጠፋ እንደሆነ እና ማለት እኔ ይሄንን ነገር የተናገርኩት እናቴና አባቴ እንዲለያዩ ስለማልፈልግ ነው። በቃ ቢያንስ የሚቀየር ነገር ካለ ብዬ ነበር። ከዛም በቃ አባቴ አበደ። ከዛ በኋላ እናቴ መታት፣ በጣም ደበደባት፣ በጣም ከምል በላይ ማለት ነው። እኔ የውልሽ አንቺ ሴትዮ ስነ ስርዓት ያዢ። አንቺ ከመጣሽ በኋላ ነው የኛ ቤት ሰላም የደፈረሰው። ለምን አትነቀሽኝም? አንቺ የምትዩ ለሁሉም ነገር ተጠያቂ አንቺ ስለሆንሽ። ከዛን ይሄንን ነገር እንደተናገርኩኝ አባቴ በጣም መታት። ከዛን በቃ ለሳምንት ምናምን እናቴ ከቤት አልወጣችም ነበር። ከዛን አባቴም በቃ እኔ ላይ በጣም ተቀየረ። በቃ ከዛ በኋላ አባቴ ሁሉ አድርጉ እንደሚለው ማድረግ ጀመረ። እናቴም ደግሞ እዚህ ሁሉ ነገር ውስጥ የገባችው በእኔ ነው። እኔ እሷን ያስፈራራታል። በቃ የተለያዩ ነገሮች እንድታደርግ ምናምን በእኔ ያስፈራራታል። ከዛ በኋላም ደግሞ እኔን እቺ ሴትዮ ጋር ላከኝ። ከዛም በኋላ እሷን ቤት ከሄድኩ በኋላ በቃ አስቀመጠችኝ። በጣም ብዙ ነገር ትለኛለች። በቃ የእናንተ ህይወት እንዲቀየር ነው፣ እናንተ ደህና ህይወት እንድትኖሩ ነው። እናትሽ ምንላትን ነገር ካደረገች እናንተም ደስ የሚል አሪፍ ኑሮ ትኖራላችሁ ትለኛለች። ግን ምን አይነት አሪፍ ኑሮ እንደምንኖር አላውቅም። በቃ እናቴ ሰላሟን ደስታዋን አጣለች። በቃ ለኔ ስትል ደግሞ በጣም ብዙ ነገር እያደረገች ነው። በቃ ማለት ማድረግ የሌለባትን ነገር ለኔ ስትል በኔ እያስፈራራት ማለት። አባቴ በጣም ብዙ ስልክ ነው የሚደወልለት እና በቃ እቺ ሴትዮ ደግሞ በቃ አባቴን በቁጥጥሯ ስር አድርጓለች። በቃ ሁን አድርግ የምትለውን ነገር ነው የሚያደርገው። እንዴ እኔ ያልኩት ሁሉ የሚያደርገው ትሰሚኛለሽ? እንዴት ነው የምታስቢው አንቺ? እናንተ ሲጀመር ክብር አይወድላችሁ። አይገርምሽም? ለእናንተ ብዬ ነበር እኮ ሁሉ ልፋት ስለፋይ ነበረ። አይገባችሁም እንጂ ከማንም በላይ እንድትሆኑ ነበረ። ምንድነው አባቴን ከኔ መውሰድሽ? የቤታችንን ደስታ ማደፍረስሽ? እንዴ እናቴን አባቴን ሰላማችንን ደስተኛ የሆነ ህይወታችንን መንጠቅሽ አንቺ ከመጣሽ በኋላ እኮ ነው ይሄ ሁሉ ነገር የተፈጠረው። እሺ ነገር ያናችሁ ባንቺ ምክንያት ነው። አባቴን ይኸውልሽ አንድ ነገር ልንገርሽ፣ አባቴን የጠላሁት ባንቺ ምክንያት ነው። በእኔ አይደለም። ይኸውልሽ ባንቺ ምክንያት አሁንም ስሚ፣ በእናትሽ ምክንያት ነው የምትባለው። ብትሰማ እሺ ብትኖር ትሰሚኛለሽ? ከማንም በላሽ ነበር። እናቴ ወንጀል አልሰራም ስላለች ልክ እንደናንተ አረመኔ መሆን ስላቃታት ሰማያለሽ። ባንቺ ምክንያት ነው አባቴንም የነቀጥሽኝ አንቺ ነሽ። ለአባቴ ዛሬ ላይ የሚያስጠላ ስሜት ያለኝ ባንቺ ምክንያት ነው። መልካም የሆነውን አባቴን ሰይጣን ስላረግሽብኝ በጣም ነው የምጠላሽ። በጣም ሲጀምር ማን ፈልጎሽ መጣሽና? ይኸውልሽ ትሰሚኛለሽ? አሁን አክስትነትሽ ለሷ ነው። ይኸውልሽ አንቺ ገንዘብ አይምሮሽን የደፈነው በጣም አውሬና ጨካኝ ሴት እንደሆንሽ አውቃለሁ። አሁን ላይ ግን ከአንቺ ማወቅ የምፈልገው ነገር ምንድነው? በምን ምክንያት ነው? ምክንያቱም አቶ ካሳሁን ልጅ አለው፣ ሚስት አለው፣ በተጨማሪም አላቅም ሌላ ቤተሰብም ይኖረዋል። ነገር ግን ያለውን ሀብት ንብረት እያንዳንዱን ነገር ባንቺ ስም ነው ያደረገው። የገዛ ልጁ እያለች እዚህ ጋር የገዛ ልጁ እያለች እያንዳንዱን ሀብት ንብረቱን ባንቺ ስም ነው ያደረገው። ይሄን ነገር ለምንድን ነው ያደረገው? አልገባቸውም እንጂ ድንጋይ ሆኑ እንጂ እናትና ልጅ ለራሳቸው ደህንነት ነበር የሁሉ ነገር እየተደረገ ነበር። አንዳች ድንቡሎ የአባትሽን ንብረት አልነካው። እየሰማሽ ነው? በራሴ ሀብትና ንብረት ምንቀሳቀስ ሰው ነኝ። በራሴ ጉልበት አስጨርሽኝ። አፍሽን ዘግተሽ ተቀመጪ። እየሰማሽኝ ነው? አስጨርሽኝ። አሁን እንድትነግሪኝ ብቻ ነው የምፈልገው። የጠየቁሽን ጥያቄ ነው እንድትመልሽልኝ የምፈልገው። ሰሚኛለሽ አይደል? ይኸውልህ ምን አለ መሰለህ፣ እያንዳንዱ ሲሰራ በስራው ላይ በጣም ብዙ አደጋዎች በሱ ስራው ገብቷል። በጣም ብዙ አይታወቅም። እኔ እኮ ሞቶም ሊሆን ይችላል፣ ገለውት ሊሆን ይችላል፣ አይታወቅም የሱ ነገር። አለቃዎቹ ከሱ በላይ ያሉ ሰዎች እያንዳንዶቹ ለንብረት ብለው ለሀብት ብለው ሊገሉት ይችላሉ። ምንም አይነት መረጃ እንዳያወጣባቸው ብለው ለህግ አሳልፈው ሊሰጡት ይችላሉ፣ ሊገሉትም ይችላሉ።
ገብቷል። እሱን ገሎት ብቻ ደግሞ እኮ አያበቁም። አይገባችሁም። እግዚአብሔር ነው የምሬን ነው የምልህ። በዚህም አያበቃም። ሀብት ንብረቱን ብለው እናትና ልጅንም አያስቀሩም፣ ይደፏቸዋል። ይኸውልሽ አሁንም እየነገርኩሽ ነው። ታውቂያለሽ አባትሽ ማንም ፊት አውጥቶኝ እንደማያውቅ፣ ማንም እህት ትኑረው አትኑረው ማልሁን ምልሁን ዘመድ አስጨርሽኝ፣ ለስራችሁ እንዲያመቻችሁ። ሴትየው አትንቀጭቀጭ፣ አስጨርሽኝ። ማንም ስለኔ ምንም የሚያውቀው ነገር የለም። ነገ ጠዋት አንድ ነገር ቢሆን ለቆሻሻ ስራችሁ እንዲያመቻችሁ። አስጨርሽኝ፣ እያወራው ነው። ይሰማሽኝ ነው አይደል? አስጨርሽኝ። አንድ ነገር እሱ ቢሆን ምንም ነገር የትም ወደቅ የላችሁም እኮ አታውቂም። ሀብት ንብረቱን በአንቺ ስም አደረገው። ነገ ጠዋት በአንቺ ስም እንዳለ ንብረቱ አውቀው አባትሽን ከደፉት በኋላ አንቺንም ቢደፉሽስ? ወሬሽ ሁሉ ገንዘብ ገንዘብ። እስካሁን ምንም እኮ ቢረባ ነገር አላወራሽም። ስለዚህ እየነገርኩሽ ነው። ለአንቺ ደህንነት ሲባል ነው፣ ለእናትሽና ለአንቺ ሲባል ይግባሽ። አይምሮሽን ክፈች ሴትዮ። እኔ ጋር ማንም አይመጣም። ማን ያውቀኛል? እኔ እህት እንዳለችው እንኳን እኮ የምታውቁት አንቺና እናቱ ነች። አንቺና እናትሽ ነች አይደለም? ነው እኮ ንብረቱ በእኔ ስም እንዳለ የምታውቁት እኮ ሁለታችሁ ናችሁ። ስለዚህ ይሄንን ነገር ያደረገው ሀብት ንብረቱን ለማሸሽ እንጂ ከአንቺ ጋር ተመሳጥራችሁ እንዳልሆነ ነው እየነገርሽኝ ያለሽው። ለራሳችሁ ደህንነት ነው። አይገባችሁም። ለነሱ ደህንነት ሲል ነው አባታቸው ሚስቱንም እንደዛ ሲጨቁናት የነበረው፣ ልጁንም አግቶ የነበረው ለሷ ደህንነት ሲል ነው። እየነገርኩ ነው። ለነሱ ሴፍቲ ብሎ ነው። ምንም ነገር የለ። አሁንም እኮ እየነገርኩሽ ነው። አባትሽ እንደምትወጁ በዛ ልክ ካንቺ የበለጠ ይወድሻል። አይገባሽም እንጂ ምን ያክል እንደሚሳሳላት። ለዛ ነው እንደዚህ አይነት ኑሮ እንድኖር የፈረዳችሁብኝ። እየነገርኩሽ ነው። እኔ ጋር መቀመጥ ከመጣው ቀን ጀምሮ እኮ ታግቼ ነው ያለሁት። መታገት አይደለም። እኔና ግሬን አስራኝ አይልሽ። እየነገርኩሽ ነው። መታገት አይደለም። ብዙ አይነት ዛቻ ሲደርስብኝ ነበረ። ላንቺ ብዬ ነው። አይገባሽም እንደ አንቺ ላንቺ ብዬ ነው። ስለምን ለአባትሽ የሚሸሸው ታውቂያለሽ? አረመኔ ጨካኝ ስለሆነ እልሽ ለራስሽ ብሎ ነው። እሺ አባትሽ ለምንድን ነው እሱ የሚደበቀው? ይሄንን ነው ይኸውልሽ፣ በቃችሁ። ከዚህ በኋላ ምንም እንድትጨቃጨቁ አልፈልግም። እኔ እዚህ ጋር ጥያቄ ነው የጠየኩሽ፣ መልስ ነው ካንቺ የምፈልገው። ስለዚህ እዚህ ጋር ቁጭ ያልኩት የእናንተ ጭቅጭቅ ልሰማ አይደለም እዚህ ቁጭ ያልኩት። አሁን በተጨማሪ እንድትነግሪኝ የምፈልገው ነገር ሳምሶን ስለሚባለው ሰውዬና ከአቶ ካሳሁን ጋር ያላችሁን ግንኙነት የምታውቂውን ነገር እንድትነግሪኝ ይፈልጋሉ። ማነው ሳምሶን? ምን ማለት ነው ማነው ሳምሶን? ስላለቆቹ ምንም ማውቀው ነገር የለም። ማናቸውንም አላውቅም፣ አያውቁኝም። ይሄ ሁሉ ነገር ሲያደርግልሽ ከሱ በስተጀርባ ስላሉ ሰዎች ምንም የነገረኝ ነገር የለም፣ ምንም ማውቀው ነገር የለም እያልሽ። እኔ ምንም ስላለቆቹ ማውቀው ነገር የለም። እየሰማኝ ነው። አንዲት በስራ ላይ ትንሽዬ ክፍተት ካገኘ ግንባሩን ብሎ እንደሚደፋ አውቃለሁ። ገብቷል? ሳምሶን እንደሚባል ስሙን አውቃለሁ። ግን ምን አይነት ሰው ይሁን እንዴት አይነት ሰው ይሁን ምንም ማውቀው ነገር የለም። ግን ምን ያክል አረመኔና ክፉ ሰው እንደሆነ አውቃለሁ። ዘር ማንዘሩንም እንደሚጨርስለት አውቃለሁ። ትንሽ ስህተት ይሰራ እንደሆነ ገብቷል? እሺ እሱን እኔ ማረጋገጥ ባለብኝ ልኩ የማረጋገጥ ይሆናል። ነገር ግን ሌላ የምትነግሪኝ ነገር አለ? የምትነግሪኝ ነገር ካለ ከዚህ በመጨረሻ የምትነግሪኝ ነገር ካለ ካንቺ መስማት የምፈልጋቸው ብዙ ነገሮች ስለሚኖሩ የምጠብቀው ይሄን ብቻ አልነበረም። ካንቺ ብዙ መረጃዎችን አገኛለሁ ብዬ ነበር ማስበው። ስለዚህ ሌላ የምትነግሪኝ ነገር ካለ እንድትነግሪኝ እፈልጋለሁ። አሁንም ደጋግሜ ነው የምነግርህ። ይሄ መረጃ ሶሻል ሚዲያ ላይ ወጣ እንደሆነ ዘር ማንዘሩ ነው የሚጨርስለት። ደግሜ ነው የምነግርህ። አንቺም ብትሆኝ አትቀሪ። እኔ ስድሜ ለገንዘቤ። ይኸውልሽ አሁን ገንዘብ ምናምን የምትይበት ሰዓት አይደለም። ትሰሚኛለሽ አይደል? አንቺም ሆነ ካሳውንም ሆነ ሁላችሁም የእጃችሁን የምታገኙበት ጊዜ ሩቅ እንደማይሆን ደግሞ እንድታቂ ይፈልጋል። አንቺም ደግሞ እንዲህ የምትተማመኝበት ከዚህ በፊት ምናልባት እንዲህ ነገር አርገሽ ሊሆን ይችላል። አሁን የምትተማመኝበት ወይም ደግሞ እንደዚህ አይነት ነገር ውስጥ ወጣለሁ የምትይበት ጊዜ እንዳልሆነ እንድታቂ ይፈልጋል። ስለዚህ ይኸውልሽ እንደ ድሮ የምትተማመኝበት ወይም ደግሞ ከዚህ በኋላ ምንም እንደማታመጪ እንድታቂ ይፈልጋል። አሁን ማጅ ላይ እንደገባሽ ምንድነው? ሄሎ በረከት፣ በአስቸኳይ አሁኑኑ እንድትመጡ ፈልጋለሁ። ምን የተፈጠረ ነገር አለ? በአስቸኳይ አሁኑኑ የተፈጠረ ነገር አለ። በቃ ካሜራውን አጥፋልኝ ካሜራውን። እሺ መጣን